የሱዳን ጦርነት በካርቱምና በዳርፉር በተካሄዱ ደም መፋሰሶች ብቻ ሊቆም አልቻለም። ጦርነቱ አድማሱ ሰፍቶ ወደ ደቡብ ኮርዶፋን ግዛት የገባ ሲሆን የተባበሩት መንግስታት ድርጅት ከትናንት በስቲያ አርብ ታህሳስ 10 ቀን 2018 ዓ.ም በዚያ ያሰማራውን የሰላም አስከባሪ ኃይል እንዲያስወጣ እስከ ማስገደድ መድረሱ ተነግሯል። ደቡብ ሱዳንና ሰሜን ሱዳንን የምታዋስነዋ ደቡብ ኮርዶፋን በነዳጅ ክምችት የምትታወቀዋንና ሁለቱን አገሮች ወደ ውጊያ የከተተችውን የአብዬ አካባቢንም የምታካትት ግዛት ናት። ደቡብ ሱዳን እንደ አውሮፓውያን አቆጣጠር በ2011 ተገንጥላ አገር ስትሆን በአብዬና በሌሎች የደቡብ ኮርዶፋን አካባቢዎች የተነሳውን ግጭት ለማስቆም ዓለም አቀፉ ማህበረሰብ ሰላም አስከባሪ ኃይል አሰማርቶ መቆየቷ አይዘነጋም። ኢትዮጵያ የአሁኑ የትግራይ ጊዜ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ የሚመራው 4250 ሰላም አስከባሪ ሰራዊት በአብዬ በማሰማራት ለአካባቢው መረጋጋት ትልቅ ሚና ስትጫወት እንደቆየች ይነገራል። ይሁን እንጂ ሱዳን ከቅርብ ጊዜ ወዲህ ከግብጽ ጋር በፈጠረችው ወዳጅነት ከታላቁ የኢትዮጵያ ህዳሴ ግድብ በማስታከክ የምታደርገውን ግፊት አጠናክራ በመቀጠሏ እንዲሁም እንደ አውሮፓውያን አቆጣጠር በ2021 የኢትዮጵያ ጦር እንዲወጣ በመጠየቋ የተነሳ ከ2022 ወዲህ የኢትዮጵያ ሰላም አስከባሪ ኃይል ለቆ መውጣቱ ይታወቃል። ይህንንም ተከትሎ ከሌሎች 10 ሀገሮች የተውጣጣ ሰራዊት በደቡብ ኮርዶፋን አካባቢዎች ተሰማርቶ ቆይቷል። የተመድ የሽግግር ደህንነት ኃይል ለአብዬ ይባል የነበረው የሰላም አስከባሪ እስከ መስከረም 2018 ዓ.ም ድረስ 3607 ወታደሮች፣ 58 ፖሊሶች፣ 110 ባለሙያዎች፣ 117 ስታፎች፣ 281 ሲቪል ሰራተኞች በዚያ ቀጠና አሰማርቶ ቆይቷል። ይሁን እንጂ ባለፈው ሳምንት የሱዳን ፈጥኖ ደራሽ ኃይል በኮርዶፋን ባደረሰው ከባድ የድሮን ጥቃት የሰላም አስከባሪ ኃይሉ ጉዳት እንደደረሰበት ተነግሯል። በደቡብ ኮርዶፋን ያገረሸው በሱዳን ሰራዊትና በሱዳን ፈጥኖ ደራሽ ኃይል በተከፈተው በድሮን የታገዘው ውጊያ የተነሳም ተመድ የሰላም ማስከበር ተልዕኮውን ማቋረጡን አርብ ዕለት ይፋ አድርጓል። በደቡብ ኮርዶፋ እየተዛመተ ያለው የሱዳን ጦርነት ለተመድ ተልዕኮ መሰናከል ከመሆን በዘለለ አዲስ መልክ የፈጠረ የፖለቲካ ኃይል አሰላለፍ በሱዳን እያመጣ መሆኑ እየተነገረ ይገኛል። እስካሁንም የውጭ ጣልቃ ገብነት ያላጣው የሱዳን ጦርነት ደቡብ ኮርዶፋን ላይ ሲደርስም አዲስ አይነት መልክ ያለው የውጭ ጣልቃ ገብነትን እየጋበዘ ይገኛል። የደቡብ ኮርዶፋን አዲስ ጦርነት በነዳጅ ማውጣት ስራ የተሰማሩ የቻይናና የሌሎች አገሮች የነዳጅ አምራች ኩባንያዎችን እየጎዳ ሲሆን የደቡብ ሱዳንን ዋና የነዳጅ ገቢም ሊያደርቀው እንደሚችል እየተፈራ ነው። የደቡብ ኮርዶፋን ሰሞነኛ ጦርነት ብዙ አካላትን የነካካና የሱዳንን ጦርነት ወደ ባሰ ውስብስብ ችግር ውስጥ የሚከት ውጤት እያመጣ መሆኑ በሰፊው እየተዘገበ ይገኛል። በደቡብ ኮርዶፋን ዋና የነዳጅ ማምረቻ ከተማ ሄጅ ልጅ ተሰማርቶ የቆየው የቻይናው ብሔራዊ ፔትሮሊየም ድርጅት ከአንድ ወር ቀደም ብሎ ለሱዳን መንግስት ወይም ለሱዳን ጦር በዚህ አካባቢ የሚያካሄደውን ኢንቨስትመንት እንደሚያቆም አሳውቆ ነበር ሲል የፈረንሳዩ አጃንስ ፍራንስ ፕሬስ ዘግቦታል። ይህ በተነገረ በወሩ ግን የፈጥኖ ደራሽ ኃይሉ በኮርዶፋን የነዳጅ ማምረቻ አውታሮች ላይ ከባድ ጥቃት ከፈተ። ቻይናና በዚያ ቀጠና ከሚመረተው ነዳጅ ዘይት ጥቅም ያላቸው አገሮች የሱዳንን ጉዳይ ልዩ ትኩረት እንዲሰጡት ማስገደዱ እየተነገረ ነው። የደቡብ ኮርዶፋንና ሄጅ ልጅ መጠቃት በዋናነት ደግሞ ደቡብ ሱዳን ላይ ከባድ የህልውና አደጋ መጋረጡ እየተነገረ ነው። ደቡብ ሱዳን 98 በመቶ ገቢዋ ከነዳጅ ዘይት ሽያጭ የሚገኝ ነው። የፕሮግረስ ፖሊሲ ጥናት ማዕከል የተሰኘ ተቋም ያወጣው አዲስ ሪፖርት አገሪቱ እንደ አውሮፓውያን አቆጣጠር እስከ መስከረም 2018 ወይም 2025 በነበሩ 10 ወራቶች ብቻ ከነዳጅ ዘይት $2.5 ቢሊዮን ሽያጭ አግኝታለች ይላል። ደቡብ ሱዳን በኮርዶፋን በተስፋፋው ጦርነት የተነሳ ወሳኝ ገቢዋን የማጣት አደጋ ሲደቀንባት የሱዳንን ጦርነት ወደ ጎን ብላ እንደማትቀመጥ ነው ይሄው ሪፖርት ያመላከተው። ባለፈው አርብ ፕሮግረስ የተባለው የጥናት ተቋም ያወጣው ሪፖርት ደግሞ የበለጠ ትኩረት የሚስብ ይዘት ያለው ይመስላል። ደቡብ ሱዳን በቅርብ ጊዜ ኢኮኖሚዋን ለማነቃቃት ወደ $15 ቢሊዮን ከተባበሩት አረብ ኤሚሬትስ በብድር መልክ መውሰዷን ገልጿል። አገሪቱ ይህን ብድር የምትከፍለው ደግሞ ከነዳጅ ሽያጭ ከምታገኘው ገቢ ነበር። ይሁን እንጂ አረብ ኤሚሬትስ የምትደግፈው የሱዳን ፈጥኖ ደራሽ ኃይል በደቡብ ኮርዶፋን በከፈተው ውጊያ የደቡብ ሱዳን የነዳጅ ገቢ አደጋ ላይ መውደቁ ፍጹም ያልተጠበቀ እንደሆነ ተቋሙ አመልክቷል። ደቡብ ሱዳን በሰሜን ሱዳን በኩል የነዳጅ ዘይት ምርቷን በቧንቧ ለመላክ ካልቻለች ደግሞ እንደ ኢትዮጵያና ኬንያ ያሉ አገሮችን አማራጭ መተላለፊያ አድርጋ ለመገልገል እንደምትገደድ ይኸው ተቋም ያመላክታል። ይህ ደግሞ በቀጠናው ተጨማሪ ጣልቃ ገብነትን የሚጋብዝ መሆኑን ያስረዳል።
የደቡብ ኮርዶፋኑ ጦርነት ደቡብና ሰሜን ሱዳንን ዳግም ወደ ጦርነት እንዳይከት እየተፈራ ሲሆን፣ በሌላ በኩል ከሱዳን ተፋላሚ ኃይሎች ጀርባ ያሉ አገሮችንም ወደ ቀጠናው ሊጋብዝ እንደሚችል እየተነገረ ይገኛል። የኮርዶፋኑ ጦርነት መጠናከር በጀመረ ወቅት በሱዳን ጦርነት ቀጥተኛ ተሳትፎ ያላቸው ሁለት መሪዎች ተከታታይ ጉብኝት ማድረጋቸው በሱዳን ጉዳይ ላይ ራሱን የቻለ አንደምታ እንዳለው ተነግሯል። የሱዳን ጦር መሪ አብዱል ፈታህ አልቡርሃን ከሰሞኑ ወደ ካይሮ የተጓዙ ሲሆን ከዚያ ቀደም ብሎ ደግሞ ወደ ሳውዲ ሪያድ ተጉዘው ነበር። የአልቡርሃን ሌላኛው ዋና ደጋፊ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ደግሞ በቅርቡ ወደ ሳውዲ የተጓዙ ሲሆን ከዚያ ቀደም ብሎ ሱዳን መጥተው ከአልቡርሃን ጋር መገናኘታቸው እንዲሁም ጥቅምት ላይ ካይሮ ማቅራታቸው የሚታወስ ነው። እነዚህ የሱዳን፣ የኤርትራ፣ የሳውዲና የግብፅ መሪዎች ግንኙነቶች ደግሞ ወደ ኮርዶፋን በሰፋው የሱዳን ጦርነት ላይ የራሳቸው ተጽዕኖ እንደሚኖራቸው ተገምቷል። ከሰሞኑ ለጉብኝት ሳውዲ አረቢያ የሰነበቱት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የሱዳን ጦርነት ለማስቆም ዋናው ዘዴና ብልሃት የሱዳን ፈጥኖ ደራሽ ኃይል የገቢ ምንጭን ማድረቅ ነው ብለው መናገራቸው በሳውዲ የዜና ምንጮች ተነግሯል። ጄኔራል አልቡርሃንን በካይሮ የተቀበሉት ፕሬዝዳንት አልሲሲ በበኩላቸው በእነ አሜሪካና ሳውዲ የተጀመረው የሰላም ድርድር እንዲጠናከር እንደግፋለን ከማለት ባለፈ ወደ ሱዳን ጦር ለመላክ ተጋብዘዋል መባሉም ሰፊ ትኩረት አግኝቶ ሰንብቷል። ባሳለፍነው ረቡዕ የሱዳን ጦር መሪ አብዱል ፈታህ አልቡርሃን ወደ ዋና አጋራቸው ወደ ግብፅ ተጉዘዋል። ካይሮ ሲደርሱ በልዩ መስተንግዶ የተቀበሏቸው ፕሬዝዳንት አብዱል ፈታህ አልሲሲም አገራቸው ግብፅ ከእንግዲህ የሱዳንን ጦርነት ዳር ተቀምጣ እንደማትመለከት እንደነገሯቸው ተዘግቧል። ዘኒው አረብን ጨምሮ ሌሎች በርካታ የአረቡ ዓለም መገናኛ ብዙሃን ግብፅ ወደ ሱዳን ጦር ልታስገባ እንደምትችል ለመጀመሪያ ጊዜ አልሲሲ ፍንጭ ሰጥተዋል በማለት ዘግበዋል። አልሲሲ ከአልቡርሃን ጋር በነበራቸው ግንኙነት የተናገሩትን ማጣቀሻ ያደረጉት እነዚሁ መገናኛ ብዙሃን የሱዳኑ ፈጥኖ ደራሽ ኃይል ቀይ መስመር አልፏል በማለት ከእንግዲህ የሱዳንን ጦርነት ከዳር ተቀምጠን አንመለከትም ማለታቸውን ጠቁመዋል። የፈጥኖ ደራሽ ኃይሉ ዳርፉርን መቀመጫው በማድረግ የራሱን መንግስት መመስረቱን ያወጀበት እርምጃ የሱዳንን ሉዓላዊ የግዛት አንድነት ላይ ቀይ መስመር የማለፍ ድርጊት ተብሎ በአልሲሲ መጠቀሱ ተመላክቷል። አልሲሲ ሱዳን ተከፋፍላ እንድትበታተን ግብፅ እንደማትፈቅድ ከመግለጽ በተጨማሪም የሱዳን ህልውና አደጋ ላይ መውደቅ ለግብፅም አደጋ ስለሚኖረው ዝም እንደማይሉ አሳውቀዋል ተብሏል። ግብፅ እንደ አውሮፓውያን አቆጣጠር በ1976 ከሱዳን ጋር የተፈራረመችውን በብሔራዊ ደህንነት ጉዳዮች ላይ በጋራ የመሰለፍ የመከላከያ ስምምነትን ልትጠቀም እንደምትችል የአረቡ ዓለም ሚዲያዎች ዘግበውታል። ይህን ስምምነት ተጠቅማም ወደ ሱዳን በመግባት ከሱዳን ሰራዊት ጎን በመሰለፍ የፈጥኖ ደራሽ ኃይሉን በመውጋት በቀጥታ ልትሳተፍ እንደምትችል ነው የገለጹት። ግብፅ የሱዳን ጦርነት ገና እንደጀመረ ሰሞን ወታደሮቿ ወደ ሱዳን ገብተው ሲዋጉ በፈጥኖ ደራሽ ኃይሉ ተማርከው በመገናኛ ብዙሃን ለዓለም ይፋ የሆነበትን አጋጣሚም ሆነ ከዚያ ወዲህ ካይሮ የሱዳን ጦርን አጥብቃ ስትደግፍ መቆየቷን ብዙዎቹ የዜና ምንጮች ከማስታወስ ተቆጥበዋል። ከዚህ ይልቅ የአባይ ጂኦፖለቲካና የአፍሪካ ቀንድ ሁኔታ በሁለቱ መሪዎች ንግግር ወቅት መነሳቱን የጠቀሱት የግብፅ የዜና አውታሮች ጉብኝቱ ሱዳንን የሚመለከት ብቻ ሳይሆን ኢትዮጵያንም የሚመለከቱ አጀንዳዎች ላይ ጭምር ያጠነጠነ እንደሆነ አጩኸው ሲዘግቡ ታይተዋል። እነሱ ይህን ቢሉም ከደቡብ ሱዳንም ሆነ ከሰሜን ሱዳን ጋር ሰፊ ድንበር የምትጋራው ኢትዮጵያ ወደ ደቡብ ኮርዶፋን ሰፍቶ በመጣው ጦርነት ተገዳ መሳቧ የማይቀር ጉዳይ መሆኑ ተገምቷል። ዘገባው የሪፖርተር ጋዜጣ ነው።